ፕሬዝዳንት ቭላድሚር ፑቲን ወሳኝ የተባለውን የኒውክሌር ጦር ልምምድ ከባህር ኃይሉ ከአየር ኃይሉ እንዲሁም ከምድር ጦሩ ጋር አጣምረው አደረጉ። የሰሜን አትላንቲክ የጦር ጥምረት ፋስኑን ዓመታዊ ወታደራዊ ልምምዱን በተመሳሳይ ያደረገ ነው። ፕሬዝዳንት ዶናልድ ትራምፕ በሁለት ግዙፍ የሩሲያ ነዳጅ አምራች ኩባንያዎች ላይ ማዕቀብ ጣሉ። ፑቲንና ትራምፕ ላይገናኙ ነው የሚሉትን አራት ሀሳቦች በጠረጴዛ ላይ ማስቀመጥ ጥቅል ትርጉማቸው ምዕራቡ ዓለምና ሩሲያ ዛሬም ወታደራዊ ውጥረታቸው እያመዘነ የዩክሬኑ ተኩስ አቁም ተስፋው እየመነመነ መሄዱን ይሆናል። በተለይም ዋሽንግተን ሀሳቧን በዓለም ግዙፍ መድረኮች ላይ ገና ሳታጠቃልል የተስማምተንልሻል ጭብጨባ ቀድመው የሚያሰሙላት እንደ ለንደን፣ ፓሪስና በርሊን ያሉት ኃይላትም በጉዳዩ ላይ አረዳዳቸው ሞስኮ ጋር ዛሬ ካልተዋጋን መቼውንም ፑቲንን ማስቆም አንችልም የሚል በመሆኑ የዛሬው ልምምድ በሁለቱም ኃይላት በኩል ማለትም በኔቶዎቹና በሞስኮዎቹ መካከል እጅግ አስቸጋሪ መሆኑን በግልጽ የሚጠቁም ያደርገዋል። ይህ ሁሉ ወታደራዊና ኢኮኖሚያዊ ውጥረት ባለበት ሰዓት ፕሬዝዳንት ቭላድሚር ፑቲን ረቡዕ አስፈሪ ነው የተባለውን የኒውክሌር ጦር መሳሪያ ልምምድ አድርገዋል። በዚህም አጉር አቋርጦ አውዳሚ አይሲቢኤም ባሊስቲክ ሚሳኤል ዩናይትድ ስቴትስ ድረስ ዘልቆ የመምታት አቅም ያለው ተሞክሯል። ፑቲንም በቀጥታ ተመልክተውታል። ከአይሲቢኤም በተጨማሪ ክሩዝ ሚሳኤሎች እንደተወነጨፉም ተነግሯል። በተለይም ፕሬዝዳንት ቭላድሚር ፑቲንና ዶናልድ ትራምፕ በቡዳፔስት ሃንጋሪ ሊያደርጉት የታሰበው ውጥን ጥያቄ ውስጥ ገብቷል። ትራምፕም ቢሆኑ ለእርባና ቢስ ውይይት አልገናኝም አሉ የሚሉ መረጃዎች በወጡ ማግስት ነው ሞስኮ ኒውክሌር ልምምዱን ያደረገችው። ይህ ደግሞ እጅጉን አስቸጋሪ አካሄድ ያደርገዋል። ወታደራዊ ልምምዱ በምድር ላይ መሰረቱን ያደረገውን ኃይል የባህር ኃይሉንና የአየር ወለዱን ሀብት ያካተተ በመሆኑ ሩሲያ ሁለንተናዊ ዝግጅት ላይ መሆኗን የሚጠቁም ያደርገዋል ተብሏል። ወታደራዊ አካሄዱ ደግሞ የሰሜን አትላንቲክ የጦር ጥምረትን ስጋት ውስጥ የሚያስገባም የጥምረቱ ወታደራዊ አዋቂዎችም የተለያዩ ሀሳባቸውን እንዲያስቀምጡ ያደረገ ሆኗል። በሩሲያ የኒውክሌር ጦር መሳሪያ ልምምድ ሰዓት ፑቲንም ነበሩበት፣ ተሳትፏቸው ተስተውሏል ሲል ክሬምሊን መግለጫ አውጥቷል። ምን ያህል ጉዳዩ በሩሲያ ጦር ውስጥ ቦታ እንደተሰጠውና ራሳቸው ፕሬዝዳንት ቭላድሚር ፑቲንም ትልቅ ትርጉም እንደሰጡት አመላካች ሆኗል። ጋርስ አጉር አቋርጦ አውዳሚ ባሊስቲክ ሚሳይል ከፕለሰስ ኮስሞድሮም እና ቲዩ 95 ኤምኤስ ስትራቴጂክ ቦምብ ጣዮች ተወንጭፈዋል። ለዚህም ነው ሙሉ ወታደራዊ ዝግጅት ውስጥ ገብተዋል በሚል አውሮፓ ህብረትና አጋሮቻቸው ስጋት አለን እያሉ የሚገኙት። ፕለሰስ ኮስሞድሮም የሩሲያ የህዋ ላይ እንቅስቃሴዎች የሚደረጉባት የወደብ ማዕከል ስትሆን ሩሲያ በየትኛው መንገድ ጦር ማዝመት እንደምትችል የሚያሳይላት እንደሆነም ይነገራል። ቲዩ 95 ኤምኤስ ደግሞ 4 ሞተር ስትራቴጂክ ቦምብ ጣይ አውሮፕላን ሲሆን ሩሲያ አደገኛ ጥቃቶችን ለመሰንዘር ከምትጠቀምባቸው ጀቶቿ መካከል ተጠቃሽ ሆኗል። ምንም እንኳን በቲዩ 95 በሶቪየቶች ዘመን ከ1952 አንስቶ ጥቅም ላይ የዋለ ቢሆንም አሁንም ለምዕራቡ ዓለም የስጋት ምንጭ መሆን የሚችልና ሩሲያ ሻሽላ አደጋ ልትፈጥርበት የምትችልበትን አቅም የሚፈጥር ነው እየተባለለት ይገኛል። ስትራቴጂካዊ ባህር ጠላቂ መርከብ ሳይቀር ከባሬንት ባህር ሚሳኤሎችን በዚህ ልምምድ ላይ አስወንጭፈዋል። ክሬምሊን ልምምዱ የጦር እዙ ያለበትን ዝግጅት ለመሞከርና አሊያም የባለሙያዎቹን በተግባር የተፈተነ ብቃት ለማየት የተደረገ የጦር ልምምድ በሚል ስም እየሰጠው ይገኛል። ጉዳዩ የኔቶና የሩሲያ መሆኑን ደግሞ ሳይታለም የተፈታ ያደርገዋል። ሞስኮ በዚህ በእሳቱ ወቅት ያደረገችው የጦር ልምምድ ትርጉሙ በቀላሉ የማይታይ ሲሆን ራሷን የምትከላከልበትን አውድ ለዓለም አደባባይ ያስመለከተችበት ነውም ተብሎላታል። ይህ ደግሞ የሰሜን አትላንቲክ የጦር ጥምረት የሚሄድበትን ወደ ምስራቅ አውሮፓ ግዛትን የማስፋት ውጥን ጫና ውስጥ ሊያስገባ የሚችል ተደርጎ ተወስዷል። ያም ሆኖ ግን በርካታ ጥያቄዎች ይነሳሉ። ውጥኑ አሁን እርግጥ ነው። ባለ 32ቱ አባላት ኔቶ በሰሜን ባህር ከባድ የተባለውን የጦር ልምምድም አድርገዋል። የቤልጂየም፣ ብሪታንያ፣ ዴንማርክና ኔዘርላንድስ ኃይሎች ከባዱን ልምምድ ሲሳተፉበት ዓላማው ምን እንደሆነ ለሞስኮ ፖለቲከኞች ግልጽ እንጂ የተደበቀ አይደለም። በእርግጥ ኔቶ ከሩሲያና ከዩክሬን በብዙ ርቀት ላይ ያደረጉት ዓመታዊ የጦር ልምምድ ነው የሚል መግለጫ ሰጥቷል። ያው አልበላሽምን ምን አመጣው አይነት ቢሆንም ዚዲፋስኑን ዓመታዊ የጦር ልምምድ ሲሆን ጥቅምት ላይ ለ2 ሳምንታት የሚደረግ ነው። የሰሜን አትላንቲክ የጦር ጥምረት ደግሞ ይህን የማድረግ ዓመታዊ ግዴታ አለበት። ዓላማው ደግሞ ለሩሲያ ፖለቲከኞች ስጋት አሊያም አንድ ቀን ጥቃት ሰነዝሩብን አስበው የሚያደርጉት ነው የሚል ትርጓሜም የሚሰጥ ሆኗል። ጥቅምት መጀመሪያዎቹ ላይ የተጀመረው ወታደራዊ ልምምድ ነገ ይጠናቀቃል። 14 የሰሜን አትላንቲክ የጦር ጥምረት አገራትንና 71 የጦር ጀቶችን ያሳተፈው የጦር ልምምድ ከሞስኮ ጋር ያለውን ታሪካዊ የስጋት ሂደት ተከትሎ ያደረገው እንደሆነ ሳይታለም የተፈታ ነው። በዛ ላይ ሩሲያ ከቻይና፣ ኢራን፣ ሰሜን ኮሪያና ሌሎች አጋሮቿ ጋር ተደጋጋሚ የጦር ልምምድ ከማድረጓን ባሻገር በራሷ የምታደርጋቸው ወታደራዊ ልምምዶችን በርካታ አገራት ተዳምረው የሚያደርጉትን ያህል የሚቆጠር በመሆኑ በሞስኮ በኩል ያለው ዝግጅት ሁለንተናዊ እንደሆነ እንዲነገር አድርጓል። ይህኛው የጦር ልምምድ የተደረገው ደግሞ የአውሮፓ ሀገራት አንድም ከአቅም ማነስ አንድም የሩሲያን አውሮፕላኖች በቀላሉ መምታት ባለመቻላቸው ምክንያት የአየር ክልላቸውን በተደጋጋሚ እየተጣሰ ባለበት ሰዓት በመሆኑ
ለየት ያለ አተረጓጎም እንዲኖረው የሚያደርግ ነው። የኔቶ የኒውክሌር ዘመቻ ኃላፊ ኮሎኔል ዳንኤል ባንጅ ከሩሲያ ተከታታይነት ያላቸው ወታደራዊ ተረክቶችና ስጋቶች የመጡብን ነው፣ እናም በየትኛውም መንገድ አንድ ቀን ለመጣብን ችግር ምላሽ መስጠት እንደምንችል ማረጋገጫችን ነው ማለታቸው ልምምዱን በእርግጥም በሞስኮውያኑና በብራሰልሳውያኑ መካከል ከጥንት ጀምሮ ተቀብሮ የተቀመጠ የቂም ቦምብ መፈንጃው ተቃረበ እንዴ ወደሚል የስጋት ድምዳሜ ዓለምን ሊወስዳት የሚችል ጽንሰ ሀሳብ ሆኖ ተመዝግቧል። በወታደራዊ ልምምዱ ሰዓት ኒውክሌር መሸከም የሚችሉ አውሮፕላኖችና ተዋጊ ጀቶች ማለትም በኔቶዎች በኩል ተሳትፈዋል። በእርግጥ ኒውክሌር ጦር መሳሪያን አልታጠቁም፣ ትክክለኛ የጦር መሳሪያ ሙከራ አላደረጉም። ግን ደግሞ ማድረግ እንችላለን የሚል አቅማቸውን በአደባባይ ለሩሲያ አሳይተዋታል። ኔቶውያኑ በልምምዱ ላይ ተሳትፎ ያደረጉት 14 ሀገራት መሪዎቻቸው ከሩሲያ ትክክለኛ ወታደራዊ ስጋት እንዳለ የሚረዱና በተደጋጋሚ ፑቲን አርፎ ይቀመጡ መግለጫ የሰጡ በመሆናቸው ከክሬምሊን በኩል እንዲህ አይነት ወታደራዊ ዝግጅት እንዳለ ሊገምቱ ተገደዋል። ተልዕኮው ሩሲያ ከመጣች መምታት እንደምንችል ያሳያል የሚል ግንዛቤ ይዘዋል። ያደረግነው ያለው ልምምድ ደግሞ ተልዕኮው በእርግጥም ሞስኮ ጥያቄ በመፍጠሯ ነው ያሉት ደግሞ የደቹ እዝ 312 አየር ኃይል አዛዥ ሌተናንት ኮሎኔል ብራም ቨርሽቲግ ናቸው። ከኔቶ ውጭ ይህን ማድረግ የሚችል ኃይል የለም፣ ልዩ ዘመቻ ነው በሚል ኔዘርላንድስም ልምምዱን አደገኛ መሆኑን ለማሳየት መሞከሯ ውጤቱን ፑቲን ሳይውሉ ሳያድሩ አሳይተዋቸዋል ወደሚል ፖለቲካዊና ወታደራዊ ውጥረቱ ያመዘነ ትንታኔም የጦር አዋቂዎች እንዲገቡ አድርጓቸዋል። ምንም እንኳን የኔቶ ሰዎች በጉዳዩ ላይ ያላቸው አቋም የትኛውንም አገር ኢላማ ውስጥ ማስገባት የሚችል አይደለም የሚል ቢሆንም ግን ደግሞ ፑቲን ለእንዲህ አይነቱ ጉዳይ ያላቸውን ምልከታ ማወቅ አያዳግተም በሚል መግለጫዎች በመውጣት ላይ ይገኛሉ። አሜሪካ F-35 ተዋጊ ጀቶቿን ለዛውም መደበኛና ኒውክሌር ጦር መሳሪያ መታጠቅ የሚችሉትን በአየር ላይ ነዳጅ የሚቀዱትን እንዲሁም ሌሎች ደጋፊና አጥቂ ጀቶችን መላኳ ግልጽ ሆኗል። ከሩሲያ ትልቅ ስጋት አለብን የሚሉት ፖላንድና ፊንላንድም ሳይቀሩ ይህን ለማድረግ ተገደዋል። በእንዲህ አይነቱ እንቅስቃሴ ላይ ደግሞ የአሰሳ የመረጃ ስርዓቶች አብረው የሚሳተፉ መሆናቸው ኤሌክትሮኒክስ ጦርነት ከኒውክሌር ስጋት ባሻገር እያደረገው መጥተዋል። የአንድ የሩሲያና የ32ቱ ኔቶዎች ውጥረት በዚህ ልክ መቃኘት እጅግ አስቸጋሪ ቢሆንም እጅግ ፈታኝ ጊዜያትን ሊያሳልፉ እንደሚችሉ እየተነገረ ነው። ሞስኮ የፖላንዱ የውጭ ጉዳይ ሚኒስትር ራዶስላው ሺኮርስኪ ስማቸው ኦሳማ ቢን ሺኮርስኪ መሆን አለበት ማለቷ የዩክሬን ኃይሎች ቶማሃውክን ማስወንጨፍ አይችሉም፣ አሜሪካ ደግሞ ሄዳ አተኩስላቸውም ፕሬዚዳንት ዶናልድ ትራምፕ ማለታቸው የሩሲያ ቤልግሮድ በዩክሬን ድሮኖች ምክንያት ኃይል ተቋርጦባት መዋሏ በኔቶና በሩሲያ መካከል ውጥረቶች ሊቀጥሉ እንደሚችሉ የሚያሳዩ የቀጠናው ውሎች ሆነው ተመዝግበዋል።